ድስት ወጥ የሰራውበት ነው እንዴ? እኔ ምን አውቃለሁ? እኔ ጭራሽ ወደዚህም አልመጣሁም። እንዴ እንዳትመጣ ጠብቂያት አላልኩሽም ነበር እንዴ? እኔ አሁን ስላበ ክብሩ እንኳንም አንተ በላህ እንጂ እኔ እንኳን ብዙም አላሰኘኝም ነበር። ሻም ተረጋጊ በቃ። አሁን እኔ ቶሎ የሚደርስ ምግብ ሰርቼ አበላሻለሁ። ሳሎን ጠብቂኝ በቃ። እሺ በቃ አመሰግናለሁ። እንዴ አንቺ ጎተራ ምን አርገሽ ነው ምግቡን? እንዴ ኪችን እኮ እንዳትገቢ ስትሉኝ ልበላ ብዬ እዚህ ይዤው መጣሁ። እዚህ ጠራርገሽ በልተሽ የምትጎለጪው እንዴ? እኔ ራበኛ። እንዴ ቆይ አንቺ በማይክሮ ሰከንድ ነው እንዴ የሚርብሽ? ቅድም አይደል እንዴ የበላሽው? አይ አልጠገብኩም ነበር። አንቺማ ፌስታል ይዞ ሆድሽ ውስጥ የሚቀበል ሰው አለ እንጂ በጤናሽ አይደለም። ጽናት ሳትመጣ ድስቱን መልሹ እሺ? ኧረ እባክሽ እቺን የሰው ጅብ ልታሳየኝ ነው እዚህ ቤት ያሰነበትከኝ? ምን አይነት ችጋራም ነሽ በእግዚአብሔር ግን አጋሰስ ጅብ። ቅዱስ ለኒና ቤት ተከራየላት። ነገር ግን ሊና ተነኪራ ቤት መውጣትን አልፈልግም ብላ መልሰዋለች። የናሆሜ እናት ዛሬም ልጅ ፍለጋ እቤታቸው ድረስ መጥታለች። ነገር ግን ዛሬም ተነሱ መልስ አላገኘችም። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንደተለመደው አዝናኝና አስተማሪ የሆነውን ጽናት ድራማ ክፍል 97ን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አድርጋለሁ። ተወደዳችሁት ቪዲዮ እስከ መጨረሻው ድረስ አይታችሁ ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ ታበረታቱ ዘንድ በአክብሮት ጠይቃለሁ። ክብሮም ቁጭ ብሎ አባቴ አባቴ እያለ ስለ አባቱን አስመስሎ ከሰው ጋር እያወራ ነበረ። ሌና በር ላይ ቆማ እያዳመጠችው ነበረ። ክብሮ እያወራ የነበረው አባት እንዳሌለው አስመስሎም ነበረ። ሌናም እንዴ ይህ ሰው አባት የለውም እንዴ እያለች ብቻዋንም ስታወራም ነበረ። በስተመጨረሻም እሱ ወሬውን አውርቶ ሲጨርስ እሷ በር ላይ ቆማ ያያታል። እንዴ ሌና ምነው በር ላይ ቆመሻል ብሎም ይላታል። አይ እንደው ዝም ብዬ ነው ብላም ወደ ውስጥ ትገባና አንዳንድ ጥያቄዎችን ትጠይቀዋለች። ነገር ግን እሱም ይመልስላታል። አባት የለክም እንዴ ብላም ትለዋለች። አባቴና እናቴ ተለያይተው ነው የሚኖሩት ብሎ ያለውን ነገር ያሳለፈውን ነገሮች ሁሉ ይነግራታል። በጣም ትገረማለች። የቤተሰቦቹን ሁኔታ እንዳለ ያስረዳታል። እሷም እኛ ሴቶች እኮ ተበድለን ነው የምንኖረው እያለችም ስትለውም ነበር። እሱም እንግዲህ በተገላባጩ ሴቶችም ወንዶችም እንግዲህ አንዳንዴ እንደዚህ አይነት ነገሮች ይገጥማቸዋል ብሎም ያው እንግዲህ ክብሮም ለሴት ልጅ ያለው ክብር ለየት ያለ ነው ይነግራታል። አንተ ግን ለሴት ልጅ ያለህ ክብር በጣም የተለየ ነው ብላም ትለዋለች። አዎ እናቴ ስላሳደገችኝ ለሴት ልጅ ያለኝ ክብር ይለያል፣ በእናቴ እቅፍ ነው ያደግኩት ብሎም ይላታል። ታድለክም ብላ ትለዋለች። በዚሁም አጋጣሚ ይሄ የሰማችው ነገር ውስጧን እየቆረቆራት ስለነበረ ምንም ሆዷ ውስጥ ማስቀመጥ አልቻለችም። በር ይንኳኳል ወደ ውጪ። ያንኳኳችውም ጽናት ነች። ጽናት መራዊትን ሸኝታ ስትመጣ እንዳጋጣሚ ቁልፉን እረስታ ሄዳ በሩን ስታንኳኳ ሌና ትከፍትላታለች። በዚሁም አጋጣሚ ልንገርሽ የምነግርሽ አለኝ እያለች ስትላትም ነበር። በእናትሽ ሊና ራሴን አሞኛል፣ አሁን ምንም አይነት ወሬ መስማት አልፈልግም፣ ጭንቅላቴ ምንም ከሚችለው አቅም ሆኗል፣ መስማት አልፈልግም ትላታለች። ኧረ እባክሽ ብላም እየለመነቻትም ነበር። እንግዲህ ምን ያስለምናለ ወሬ፣ እባክሽኝ ተይኝ ገብቼ ልተኛበት ብላም ትላታለች። ተዛም ጥላትም ትሄዳለች። እንግዲህ የሌና ወሬ ይሄንን ይመስላል። ገና ይቀጥላል። ቀጥታ ወደ ሳሎን ነበር የሄደችው። ወደ ሳሎንም ስትሄድ ክብሮም ቁጭ ብሎም ነበረ። ምሳ በላክም ብላም ትለዋለች። አዎ እኔ ሰኒ ጋር በልቼ መጣሁ አላስፈለገኝም ብሎም ይላታል። አንቺስ በላሽ ብሎም ሲላት እኔ እንኳን ብቻዬን አይደለም ከሰው ጋር ራሱ ምግብ አልበላም ብሎኛል ከሰው ጋርም ራሱ ብላም ትለዋለች። በይ አሁን እኔ ያባላሻለሁ ሂጅና ምግብ አምጪ ይላታል። የማይሆን ተሆነ እኔ ተነስቼ አመጣለሁ ብሎም ሲላት እንግዲህ አይ እሺ በቃ እኔ ሄጄ አመጣለሁ ብላም ትልና ወደ ኩሽና ትገባለች። ወደ ኩሽናም ስትገባ ሄዳ ሰርታ የነበረችው ወጥ እስከ ድስቱ የለም እየፈለገች ነበር። ሊና ትመጣለች። ድስቱስ ሊና እንደመጣች እንግዲህ ጽናት ምሳኮ እየጠበቅኩሽ ነው ምን ነው ቆየሽ ትላታለች። ድስቱስ ወጥ የሰራሁበት ብላትም ስትላት እንዴ እኔ እንጃ ብላም ስትል ጠብቂ ያላልኩሽም ነበር እንዴ ብላም ስትላት እንግዲህ እኔ አሁን ስላበላኋት አይርባትም ብዬ ነዋ ብላም ትላታለች። ነገር ግን ሰኒ ማነች ቤቲ ኩሽና ውስጥ ስለሚቆጧት እንዳለ ምግቡን ሰብስባ
ወደ መኝታ ክፍሏ ነው ይዛ ሄደችው። አቀራርባ ጠረግረግ አድርጋ በልተዋለች። በዚሁም አጋጣሚ በጣም ተናዳ ቆማ እያለ ክብሮም ይመጣል። ምን ነው ቆየሽ እኮ ብሎም ይላታል። አይ እንኳንም አንተ በላክ እኔስ አላስፈለገኝም ብላም ትለዋለች። ብረት ድስቱን ሲከፍተው ባዶ ነው። እሺ በቃ አሁን ፍጥን ያለ ምግብ ሰርቻ አመጣልሻለሁ ሂጂ አንቺ ረፊ ይላታል። ከዛን እሽም ብላ ትሄዳለች። እሱም እንግዲህ ሽንኩርቱን ምናምኑን አቀራርቦ በለጊዜው እንግዲህ የሰኒ ቤትና ይሄ ቤት ግራ አጋባኝ እያለም ነበር እቃዎች ሲጠፉበት። በዚሁም አጋጣሚ ሰኒ እንግዲህ እየሆነች ያለችው ነገር ለክብሮ እየሰጠችው ያለው ፍቅር ደስ ይል ነበረ። እሱም ሄዶ ነበረ ቀጥታ ምግቡንም ሳያደርስላት ነው ሄደው። እንግዲህ ወደ ሰኒ ቤት ሄዶ በር እያንኳኳም ነበረ ክብሮ ማለት ነው። ከዛም ሰኒን በር ትከፍታለች። በዚሁ አጋጣሚ አንዳንድ ጨዋታዎችን ፍቅራቸውን እኔ እኮ አንቺ ስላገኙ ደስተኛ ነኝ እያለም እንግዲህ የሰኒና የክብሮ የመራዊትና የናሆሜ ፍቅር ለየት ያለ ነው። የኪራና የጽናት ፍቅር ነው። ውስጡ ንዝንዝ የበዛው ቤቱ መከራ የበዛው። እነሱም ይስተካከላሉ ብለን ተስፋ እናደርጋለን። ናሆሜ እንደ አጋጣሚ እንግዲህ ተመራዊት ጋር እየተጫወተ እያለ እናቱ ትደውላለች። እናቱም ደውላ እንግዲህ አንዳንድ ነገሮችን እያወራም ነበረ። መራዊትም በጣም ትደነግጣለች። እሱም እንግዲህ ወዲያው ደውላ ልጅ ነው ያለችው። እባክሽ እናቴ ተይኝ እባክሽ እያለም ሲላትም ነበረ። እሷም እንግዲህ ልጅ ታላየው አልተውም ብለዋለች። እንደምትመጣም ትነግረዋለች። ነገር ግን መራዊት በስራ ራሷን እንዳትጎዳ ማታ ላይ ሊተኙ ሲሉ ነው የነገራት። እማ ጠዋት ትመጣለች ብሎም ይላታል። መራዊት በጣም ትደነግጣለች። ለምንድን ነው አሁን የምትነግረኝ? ቤት ውስጥ እኮ ምንም ነገር የሰራሁት ነገር የለም ምን ማለትክ ነው ብላም ትለዋለች። እንዳንቺ ለቤተሰቡ የሚጨነቅ ሴት እኔ እድለኛ ነኝ አንቺን በማግኘቴ እያለም ሲል ሲያሾፍባትም ነበር። ለማንኛውም አላርም ሞርተክ እደር በጠዋት እንነሳለን እያለችም ስትለውም ነበረ። እንግዲህ አላርም ሞልተው እንግዲህ በጠዋት ተነስተው ጉድ ጉድም እያሉም ነበረ። በዚሁም አጋጣሚ ሰኒና ክብሮም እንግዲህ ወደ ስራ ሊሄዱ ኧረ እባክሽ ተነሽ አትነሺ እያሉ እየተጨቃጨቁም ነበረ። እንግዲህ ሰኒ አይሞላልሽ አይደለ? አይሞላላትም። አንዳንድ እቃዎችን ወዲያ ስትል አንዱ ስትረሳ አንዱ ስታመጣ አንዱ ስትረሳ፣ ምን ነው አሁንስ እዛው ቢሮሽ መኝታ ክፍል እንዲሰራልሽ ለዳይሬክተርሽ በነገርኩት እያለ ሲያሾፍባትም ነበረ። እሷም እንግዲህ ተያይዘው ወጥተዋል ደስ በሚል መንገድ። የናሆሜም እናት ትመጣለች። ስትመጣም ቡና ቀራርበው ነበር የጠየቁት። በዚሁም አጋጣሚ ናሆሜ እናንተ ማየ ስትመጣ እኔ አልችላችሁም መሄድ አለብኝ አጠገባችሁ አልገኝም ብሎም እሱም ሄዶም ነበረ። የናሆሜም እናት እንግዲህ እንዴት ነሽ ብላ አንዳንድ ነገሮችን እየጠየቀቻት እንግዲህ ስራ ይሻል ነበር ቤት ተመቀመጥ እያለች እንግዲህ መራዊት ስትላትም ነበር። ነገር ግን ሴት ልጅ ቤት ስትሆን ነው የሚያምርባት ሁኚ። ናሆሜ ጥሩ ስራ አለው። ምን አነሰሽ? ምን የጎደለብሽ ነገር አለ? እያለቻትም እንግዲህ ሴት ልጅ ስትወልድ ነው ማረጋችሁ ወጋችሁ ልጅ ነው እያለችም ስትላትም ነበረ። እንግዲህ መራዊት እየሆነው ባለው ነገር በጣም እየተከራከረቻት ነበረ። የናሆሜም እናት እንደዚሁ። ናሆሜም ቆይቶ ቡና ሊያፈሉ እንግዲህ ቆይቶባቸዋል። እሱም እየደወለ እመጣለሁ እያላቸው ይገኛል። እንግዲህ እሱ ግን ተነገር እየሸሸ ነው። በዚሁም አጋጣሚ ሌና ወደ ክፍሏ ስትሄድ ቤቲ እንዳለ ብረት ድስቱንም ሁሉንም ነገር ሰብስባ እንግዲህ ፍራሿ ላይ ቁጭ ብላ እየበላች እየጠጣች ነበር። አንቺ ገበርሳ፣ አንቺ ጅብ፣ አሁን አደ እንደ የበላሽው 2-3 እንጀራ በልተሽ እንዴት ነው ያልጠገብሽው? ለእኛ አታስቢም እንዴ? አሁን ጽናት መጣ ትጨፍርብሻለች እያለቻትም ስትል ነበረ። ለነገሩ አንቺ ምን አለብሽ? የበላሹ ያግዝሻል። እኛ በባዶ ሆዳችን እንደዚህ እያለ ስትናደድም ነበረ። እና እናንተ እኮ አትወዱኝም፣ ስለማትወዱኝ ኩሽን አትግቢ ስላላችሁኝ እዚህ መጥቼ በላው እያለችም ስትልም ነበረ። በጣም ይናደዳሉ። ጽናትም ትሄዳለች። ጽናትም እባክሽ እባክሽ ተይኝ እስቲ ከዚህ ቤት ሂጂልኝ እያለቻትም ስትላትም ነበር ለቤቲ። እንግዲህ ቤቲም እኔ ብቻዬን አልሄድም፣ እንደ ጠላችሁኝ እናቴን ነይና ውሰጂ ብያታለሁ፣ ነገር ግን ኪራዬ እምቢ አለኝ አልሄድም አለኝ ብላም ትላታለች። እባክሽ ሁለ ነገርሽን እንደቀማሁብሽ አውቃለሁ፣ ግን ከቤቴ ሂጂልኝ፣ ሰላሜን ነሳሽኝ፣ ሰላሜን ስጭኝ እያለቻትም ነበረ። ቤቲም እንግዲህ ካለ ኪራ ነቅነቅ አልልም ብላለች። በዚሁም አጋጣሚ ኪራና ጽናት
ምንም እየኖሩ ያሉት ኑሮ እንግዲህ የጭቅጭቅ ኑሮ ነው። ተኝተውም አንዳንድ ነገሮችን እያሉ ነበር። የድሮ ነገራችን ትዛለኝ፣ ፍቅራችን ትዛለኝ፣ እስቲ አንዳንድ ነገሮችን የአባትሽን ተረቶች ንገሪኝ እያለም ሲላትም ነበረ። ነገር ግን እሱ ድሮ ቀረ፣ በድሮ ጊዜ ቀረ እያለችም እሷም ስትመልስለትም ነበር። እሱም በጣም እየተናደደ ነበር። እየሆነ ያለው ነገር ይገባኛል፣ ኧረ ተይ ጽ ግን እስከ መቼ ድረስ ነው እያለም ሲላትም ነበር። ነገር ግን እኔ ታሁን ምንም አይነት ነገር ማስተናገድ አልችልም፣ ትዕግስት ያልቋል እያለችውም ስትለውም ነበር። እንግዲህ በዚሁም አጋጣሚ ልክ ተኝተው ሌሊት ነው ቅዱስ በሩን መጥቶ ያንኳኳው። በሩን ሲያንኳኳ ሊና ነች የከፈተችለት። አሁን ቤት ተከራይቼልሻለሁ እቃሽን ሰብስበሽ እንድትገቢ ይላታል። የ3 ወር ቤት ክራይ ከፍያለሁኝ፣ ከዛን ደግሞ አንቺ ስራ ስታገኝ ትከፍያለሽ ይላታል። እንዴ እስከዛ ስራ ታላገኘሁም ብላ ትለዋለች። ነገር ግን ታላገኝሽኝ አሁንም ደግሜ እከፍላለሁ ብሎ ይላታል። እሷ መውጣትን አልፈለገችም። አትረብሽኝ፣ እንደዚህ ተመችቶ ባለሁበት ቤት ደግሞ ሰላሜን አትንሳው ብላም ትለዋለች። ለማንኛውም አሁን ሁሉም ተተኙ፣ በኋላ ተመልሼ አወራለሁኝ ብሏት ተመልሶ ይሄዳል። እንግዲህ እሷም አልፈለገችውም። በዚሁም አጋጣሚ አኩርፋ ኩሽና ላይ ቆማ ነበረ። ጽናት ትመጣለች። ለጽናትም ትነግራታለች። ጽናት ታዲያ ይሄ እኮ ጥሩ ነገር ነው ያደረገልሽ፣ ለአንቺ አስቦልሽ ነው፣ ለምንድን ነው እንደዚህ የምትናደጁ ብላም ትላታለች። አይደለም እንዴ ስራዬስ ፕሮሰስስ ባይሳካልኝ ባያልቅልኝ ስራስ ባላገኝ እኔ ባዶ ቤት ያለ ስራ ምን አደርጋለሁ ብላም ትላታለች። እና የቤት ኪራይ ክፈያለሽ፣ ወጪ አውጪ ያለሽ፣ ለምንድን ነው እንደዚህ የምትሆኙ? ለማንኛውም ጥሩ ሀሳብ ያሰበልሽ በኋላ እናወራለን ብላም ትላታለች። እንግዲህ ጽናትን በዚሁም አጋጣሚ በኋላ ቢቸግረኝና ተመልሼ በመጣ አልቀበልም ልትይኝ ነው አይደል እያለችም ስትልም ነበረ። ቅዱስ ኪራን ይጠራዋል። ጠርቶትም እንግዲህ ያለውን ነገር ይነግረዋል። ለሊና ቤት ተከራይቼላት ነበር ግን አልወጣም ከዚህ ቤት አለችኝ እያለም ሲልም ነበረ። እንግዲህ እባክህን ተውልኝ፣ በጣም አገልግላኛለች፣ ይችን ብድ ይዛልኛለች እያለም ሲለውም ነበረ። እንዲያውም ይችን እስቲ ይችኛዋን ይዘህልኝ ውጣ እያለውም ሲለውም ነበረ። ቃስ ብዬ ቦታ አስተካክዬ እንግዲህ ያለውን ነገር አወራካለሁ እያለውም ነበር። እንግዲህ ቅዱስ የፈለገው እንግዲህ ሊና ከዛ ቤት ወጥታ ሰላም እንዲፈጠር ነበረ። ነገር ግን ሊናም አልወጣም ብላለች ከዛ ቤት። ናሆሜ እየደወሉለት ይገኛሉ ቤተሰብ መራዊትና እናትየዋ ግን እመጣለሁ እያላቸው አሁንም እሱ እያስጠበቃቸው ይገኛል። በጣምም ይናደዳሉ እነሱ። ለምንድን ነው እስካሁን የቆየው? በቃ እሱም ሲመጣ ሌላ እናፈላለን፣ አሁንም እናፍላ እያለችም ስትልም ነበረ መራዊት ማለት ነው። አሁንም እናፍላ፣ ናሆሜ ሲመጣ መልሰን እናፈላለን እያለቻትም ስትልም ነበረ። በስተመጨረሻም እንግዲህ ናሆሜ እዚህ ጋር ደርሻለሁ፣ እዚህ ሰፈር ነኝ እያለም እንግዲህ ሲላቸውም ነበረ። እሱም እየገሰገሰ ወደ ቤት ሄዷል። ሊናም ቤቱን አልከራይም፣ አልወጣም ከዚህ ቤት፣ ይሄ ቤት ተመችቶኛል የሚል መልስ ሰጥተዋለች። ለማንኛውም ቃስ ብለን ያለውን ነገር እንመካከርበታለን ብለው ሁሉም ተመካክረዋል። ቤቴም ከዛ ቤት አልወጣም ብላለች። ጽናትም እንግዲህ ራሷን እየጎዳች ትገኛለች። ክብሮምም እንግዲህ የጽናት ነገር በጣም ግራ እየገባው ይገኛል። ጽ ግን እስከ መቼ ድረስ ነው እንደዚህ ሁሉን ነገር እንደዚህ የምትኖሪው እስከ መቼ ነው እያለ እሱም እንግዲህ በጣም ግራ ገብቷቸው ይገኛል ማለት ነው። ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ። ወዳችኋለሁ። ባይ ባይ።